አዲስ አበባ ከተማን ምቹ የመኖሪያ ከተማ ለማድረግ በከተማው ያሉ ቁልፍ ችግሮችን ለይቶ ወደ ስራ የገባው የከተማ አስተዳደሩ የመኖሪያ ቤት ችግር ከቁልፍ ችግሮቹ አንዱ መሆኑን በመለየት የቤት አቅርቦትን ለማሳደግ የሚያስችሉ የተለያዩ የቤት ልማት አማራጮችን ነድፎ ወደ ስራ ገብቷል። የከተማ አስተዳደሩ በ9 ወራት አስገንብቶ ያጠናቀቃቸውንና በ24 ህንፃዎች የተገነቡትን 1287 ቤቶች ባስመረቀበት ወቅት ከንቲባ አዳነች አቤቤ እንደተናገሩት የመንግስትና የግሉን ዘርፍ በስፋት በቤት ልማቱ ለማሳተፍ የሚያስችሉ አማራጮች በህግ ተደግፈው ጭምር እየተተገበሩ ይገኛሉ። የመጀመሪያው የጋራ መኖሪያ ቤቶች ናቸው። ከዚህ በፊትም ተጀምረው ሲሰሩባቸው የቆዩ ናቸው። እሱን በአንድ በኩል አጠናክረን የምንቀጥልበት፣ በተጨማሪም መንግስት በበጀቱ የሚገነባቸው ለክራይ የሚቀርቡ ቤት መግዛት የማይችሉ ዜጎች ተከራይተው መኖር እንዲችሉ በክራይ የሚቀርቡ ቤቶችን ማቅረብ፣ በክራይም ይሁን በግዢ ልዩ ትኩረት ያልተሰጣቸው ከዚህ በፊት በሀገራችን በተለይም በከተማችን ውስጥ የተዘነጉና ልብ ያልተባሉ የከተማችን ነዋሪዎች የድሃ እየተባሉ የሚጠሩ ወይም ደግሞ የቀድሞ የቀበሌ ቤቶች በራሳቸው ላይ የፈረሰ አቅመ ደካሞች በበጎ ፈቃድ ቤት እየገነባን ለነሱ ማቅረብ፣ ይሄ መንግስት የሚሰራው ነው። ነገር ግን መንግስት ብቻ ስላልሆነ አቅርቦትን የሚጨምረው የግሉን ዘርፍ በማጠናከር የግሉ ዘርፍ በሪል ስቴት፣ በግል ቤት ግንባታ፣ በማህበር እየተደራጀ ቤት መገንባት እንዲችል ደግሞ ሁኔታዎችን ማመቻቸትና መደገፍ ሌላው ትኩረት የሰጠነው ነው። በተጨማሪም የግልና የመንግስት አጋርነት የግልና የግል አጋርነትም ጭምር የሚፈቅድ ህግን አውጥተናል። በአምስቱ የቤት ልማት አማራጮች ባለፉት 7 የለውጥ ዓመታት ከ300 ሺህ በላይ ቤቶችን ለመገንባት እንደተቻለ የተናገሩት ከንቲባ አዳነች አሁንም የቤት ፈላጊ ነዋሪው ቁጥር ከፍተኛ በመሆኑ ሁሉንም አካላት በማሳተፍ የቤት አቅርቦቱን ማስፋት ይገባል ብለዋል። በእነኚህ በአምስቱም አማራጮች በሰራናቸው ስራዎች በዚህ በለውጥ ዘመን በ7 ዓመታት ከ380 ሺህ በላይ ቤቶችን ከተማችን ላይ ማቅረብ ችለናል። ከለውጡ በፊት በነበረው 17 ዓመታት ተገንብተው ለህዝቡ አገልግሎት ብቁ የሆኑና ተጠቃሚ ጋር የደረሱት የቤት ቁጥሮች ስናይ ወደ 179 ሺህ ቤቶች ናቸው። የተመረቁት ቤቶች የመፍጠርና መፍጠን መርህን በመከተል በጥራት በአጭር ጊዜ የተገነቡ መሆናቸውን የገለጹት ከንቲባዋ የህዝብን ጥያቄ ለመመለስ ከዚህ በላይ መፍጠን ይጠበቅብናል ሲሉም ገልጸዋል። መፍጠርና መፍጠን የምንለውንም በሚገባ እዚህ ላይ ተግብረነዋል። አንደኛ የመፍጠር መርሃችንን የሚያሳየው በአንድ በኩል የቤት ፍላጎትን እንቀርፋለን ወይም ደግሞ ምላሽ እንሰጣለን። በሌላ በኩል ተጨማሪ ቤት ለመገንባት አቅም የምንፈጥርበት እንዲሁም በማህበራት ዲሰንትራላይዝ አድርገን በርካቶች እንዲሳተፉ አንድ ተቋራጭ ወይም አንድ ማህበር ከአንድ ብሎክ በላይ እንዳይዝ በማድረግ በ9 ወር ውስጥ እነኚህን 24 ህንፃዎች ከ1280 በላይ ቤቶችን መጨረስ ችለናል። ይሄ ለግሉም ዘርፍ ትልቅ ተሞክሮ ይመስለናል። በፍጥነት ከሰራን አትራፊዎች እንደምንሆንም ወጪ ቆጣቢም እንደሚሆን አይተንበታል። በሌላ በኩል ደግሞ ሰፊ የስራ ዕድል መፍጠር፣ የተመረቁት ቤቶች የከተማ ነዋሪነት ደረጃን የሚመጥኑ ሆነው የተገነቡ መሆናቸውንም አስታውቀዋል። ዛሬ በይፋ ያስመረቅነው 3ቱ ሳይቶች አሁን የምንገኝበት የጀርመን ሳይት፣ የግራርና የአየር ጤና ሳይት በልዩ ሁኔታ እንገንባና የቤት አቅርቦትን እንጨምር፣ በሌላ በኩል ደግሞ መንግስት ያለበትን የፋይናንስ እጥረት መቅረፍ በሚያስችል መንገድ ለየት ያለ መንገድን ሄደን አቅርቦቱንም እየጨመርን የቤት ፈንድንም እያዳበርን በርካታ ቤቶችን ለመገንባት የሚያስችልን አቅም እናዳብር ብለን ለመጀመሪያ ጊዜ ለሙከራ ከጀመርናቸው ቤቶች ውስጥ ወይም ደግሞ ሳይቶች ውስጥ ናቸው። እነኚህ ሳይቶች እንደምታዩቸው እጅግ በጣም ጽድት ያሉ ቤት ብቻ ሳይሆን የመኖሪያ አካባቢ ወይም ደግሞ ኔይበርሁድ ብለን የምንጠራውን መርህ በሚገባ ያሟላ ከተሜነትን የከተሜነት ኑሮን
በጥግግት ብቻ ሳይሆን በተቀመጡት መስፈርቶች መሰረት እንደዚህ የተቀመጥንበት እንዲሁም የጎበኘናቸው የስፖርት ቦታዎች፣ የህፃናት መጫወቻዎች፣ የጋራ መገልገያ መሰብሰቢያዎች፣ መዝናኛዎች፣ መናፈሻዎች ማህበራዊ መስተጋብርን ለማሟላትና ለማጠናከር የሚያስችሉ አብሮነትን ሊያጎለብቱ የሚችሉ መገልገያዎች፣ የጋራ መገልገያዎች ጭምር እንዲሟሉለት ተደርገው ተገንብተዋል። የከተማ አስተዳደሩ በ2018 የበጀት ዓመት 100,000 ቤቶችን ለመገንባት አቅዶ ወደ ስራ የገባ ሲሆን የግሉ ዘርፍ ተዋናዮች በዘርፉ በስፋት እንዲሳተፉም ጥሪ ቀርቧል። በመኖሪያ ቤቶቹ ግንባታ አስተዋጽኦ ለነበራቸው አካላትም እውቅና ተሰጥቷል።